ታላላቆቹን የአውሮፓ ክለቦች የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። ታላላቆቹን የአውሮፓ ክለቦች የተመለከተ ወቅታዊ ጥንቅሮችን እንደ ሁልጊዜው በስፋት ለእናንተ ውድ አድማጮቻችን እናደርሳለን። የሳምንቱ መጨረሻ ላይ ነን። የሊግ ጨዋታዎች አጠቃላይ እንግሊዝ ፕሪሚየር ሊግ ብቻ ሲሆን እንዳጠቃላይ የሊግ ጨዋታዎች ይመለሳሉ። በስፋት ዛሬ ትኩረት የምንሰጣቸው ጉዳዮች ናቸው። አስቀድመን አፍሪካዊ ጉዳይ ማንሳት ግድ ይለናል፣ ምክንያት አለን። ከዛም የሳምንቱን ጨዋታ በጥቂቱ እናነሳለን። በአውሮፓ ትልቅ ክለቦች የመረጃ ሰዓታችን ዚነዲን ያዚን ዚዳን አንድ ትልቅ ሐሳብ ያጋራል። ጉዳዩ ጥብቅ ነው፣ እንመለከተዋለን። ከዛ ውጪ አራት የሪያል ማድሪድ ተጫዋቾችን በተናጠል እናነሳለን። በላሚን ያማልና በኬሊያን ምባፔም ጉዳይ ላይ የምንላችሁ ነገር አለ። ባርሴሎና ቤት ሰፊ የቡድን ዜና እናነሳለን። ከዝውውር ጋር ማያይዘን በከዋክብትም ደረጃ መረጃዎችን ይዘናል። በስፔን፣ በጣሊያን፣ በጀርመን በርካታ መረጃዎችን ለእናንተ ውድ አድማጮቻችን በቆይታችን እናደርሳችኋለን። በፕሪሚየር ሊግ የመረጃ ሰዓታችን የወቅቱን አነጋጋሪ ቡድኖች እናነሳለን። በተለይም የቪላ ነገር አሁን አነጋጋሪነቱ ከፍ ብሏል። በምክንያት እናነሷለን አስቶን ቪላን። ከዛ በመቀጠል ደግሞ በማንቸስተር ሲቲ በኩል ሰፋ ያለ ቡድን ዜና ይዘናል። የወቅቱን አነጋጋሪ ተጫዋቻቸውን እናነሳለን። በቡድን ዜና ሲቲ ቤት ሰፊ መረጃዎችን ይዘናል። የሲቲ ደጋፊዎች አብራችሁን ከቆያችሁ ትከታተሉታላችሁ። በቼልሲ የመረጃ ሰዓታችን አንድ በጣም አስደናቂ ተጫዋች ይዘናል። ለየት ያለ መረጃ ነው። ቼልሲን ዳግም እቀላቀላለሁ ያለ ነው። በአጥቂው ጉዳይ ላይ ዊሊያም ጋላስ ምናልባትም የቼልሲ ደጋፊዎች ከሰሞኑ በተደጋጋሚ ያነሱትን ሐሳብ የሚመስል ነገር አጋርቷል። ጥርት ያለውን ይዘናል። ስንጠብቀው ነበር የአርኔ ስሎትን ጋዜጣዊ መግለጫ። እንኳን ተሰናበትን ብለዋል እሳቸው። ከዛ ውጪ የሳላህ ጉዳይ ምን ደረሰ ብላችሁ እየጠየቃችሁን ነበር። ሰበር ዜና ይዘናል፣ ጠብቁን። የእሳቸው አብዛኛው የጋዜጣዊ መግለጫ ክፍሉ እጃችን ላይ ስለደረሰ እናጋራችኋለን። ዩናይትድን በተመለከተ የ105 ሚሊዮን ፓውንዱን ብድር ጉዳይ እናነሳዋለን። ከማንቸስተር ዩናይትድ ጋር በተያያዘ አንድ የቡድኑ ወሳኝ ቁልፍ ተጫዋች ይዘናል። የአካዳሚ ተጫዋቾችን ማጫወት በተመለከተ እንደዚሁም የቡድኑ ሌሎች ቁልፍ ተጫዋቾች እንደ ማቲያስ ኩኛ፣ እንደ ፓትሪክ ዶርጉ፣ ብሩኖ ፈርናንዴዝን የመሳሰሉ ተጫዋቾችን በስፋት እናነሳለን። ከዛ ውጪ በማንቸስተር ዩናይትድ የመረጃ ሰዓታችን ላይ ከቡድን ዜና ጋር አያይዘን መረጃዎችን ካነሳንላችሁ በኋላ አንድ ሰው ትልቅ መከራከሪያ ነጥብ ይዞ መጥቷል። በሰበር ታደምጡታላችሁ። ምናልባት ምልከታችሁን እንሻለን። በአርሰናል በኩል ሰፊ የቡድን ዜና ይዘናል። የማይክል አርቴታ የተወሰነውን ፓርት ብቻ ይዘነው መተናል። በጋዜጣዊ መግለጫ ያገኘነውን በተለይም ከጉዳት ጋር በተያዘ በርካታ መረጃ አግኝተንበታል። አንድ ባንድ እናጋራችኋለን። የሁሉም ክለብ ደጋፊዎች አብራችሁን ተቆያላችሁ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳም። ሀሳብ አስተያየታችሁን በስፋት አጋሩን። ውድ ቤተሰቦቻችን በመረጃ ሰዓታችን ላይም በፕሮግራማችን አሊያም በምትደግፏቸውም ክለቦች እያጋራችሁን ላይክ፣ ሰብስክራይብም ሼር እያረጋችሁ በድጋሚ መልካም ቆይታ ተመኘን። አፍሪካዊ ጉዳይ ስለያዝን ከሱን ጀምር። ናይጄሪያ እና ሞሮኮ በአፍሪካ ዋንጫ ሁለት የምጠብቃቸው ብሔራዊ ቡድኖች ናቸው ብለዋል ክላውዲዮ ሊንሮይ። የቀድሞ የጋና ብሔራዊ ቡድን አሰልጣኝ ናቸው። ክላውዲዮ ሊንሮይ ከቀናት በኋላ በሚጀምረው የአፍሪካ ዋንጫ የተሻለ አሸናፊነት ግምት የሰጧቸው ብሔራዊ ቡድኖች ናይጄሪያ እና ከሞሮኮ እንደማያልፍ ነው እሳቸው ያወሱት። ከካናል ስፖርት ጋር ቆይታ ነበራቸው። የ77 ዓመቱ ፈረንሳዊ ሰው ረጅም የአሰልጣኝነት ልምድ ኖሯቸውን በርካታ የሀገሪቱን ብሔራዊ ቡድኖች ካሰለጠኑ መሃል ናቸው። ወደ መካከለኛው ምስራቅ ተሻግረውም እንደ ኦማን እና ሶሪያ የመሳሰሉ ብሔራዊ ቡድኖችን አሰልጥነዋል። 1988ቱን አፍሪካ ዋንጫ ከካሜሮን ጋር ያነሱት አሰልጣኝ ከቀናት በኋላ ለሚጀምረው የአፍሪካ ዋንጫ 18 ተከታታይ ጨዋታዎች በድል የተጓዙት አስተናጋጇም አትላስ አናብስት ቀዳሚ ግምት ሰጥቷል። አዘጋጁ ሀገር ሞሮኮ በታሪክ ለመጀመሪያ ጊዜ ከአፍሪካ ሀገራት በዓለም ዋንጫ ለግማሽ ፍጻሜ ማለፍ ከቻለችው ሞሮኮ በመቀጠል ደግሞ ንስሮቹን ወይም ናይጄሪያዎቹን የአፍሪካ ዋንጫ የማሸነፍ ቅድመ ግምት ሰጥተዋል። በታሪክ ናይጄሪያ 3 ጊዜ የአፍሪካ ዋንጫን ስታሸንፍ ሞሮኮ 1 ጊዜ ብቻ ነው ያነሳቸው። የሞሮኮ ዘግየት ብሏል ዋንጫውም ከመጣ። ለማንኛውም ሁለቱን ብሔራዊ ቡድኖች ጠብቃለሁ ብሏል። እናንተስ በትልቁ በብሔራዊ ቡድን ደረጃ የምትጠብቁት ማን ነው? ላኩልን። ፕሪሚየር ሊግ ከቅዳሜ 12 ሰዓት ጀምሮ እንመለከታለን። አንድ ባንድ እናንሳቸው። ኦፕታ ቅድመ ግምቱን ልኮልናል።
ቼልሲ ስታንፎርድ ብሪጅ ላይ ኤቨርተንን ያሸንፋል 56.8 በመቶ። ሊቨርፑል አንፊልድ ላይ ብራይተንን ያሸንፋል 52.8 በመቶ ለሊቨርፑል ቅድመ ግምት። በርንሌይ ተርፍ ሙር ላይ ቢጫወትም ለፉልሃም ቅድመ ግምቱ ተሰጥቷል። አርሰናል ኤምሬትስ ላይ ቅዳሜ ምሽት 5 ሰዓት፣ ብዙ የፕሪሚየር ሊግ ጨዋታ ቅዳሜ ምሽት 5 ሰዓት በኢትዮጵያን ሰዓት አቆጣጠር አልተለመደም። 85.4 በመቶ ለአርሰናል ተሰጥቷል። ወልቭስ 5.3 በመቶ ነው። እሱንም እንዴት እንደሰጡት ያስገርማል። ወልቭስ ዘንድሮ ምንም የሌለው ቡድን ብያቸዋለሁ። ከዛም እሁድ 11 ሰዓት ይቀጥላል የፕሪሚየር ሊግ ጨዋታ ሴልኸርስት ፓርክ ላይ ፓላስ ከማንቸስተር ሲቲ 40.6 በመቶ ቅድመ ግምት ለሲቲ። ሲቲ ግራውንድ ላይ ኖቲንግሃም ፎረስት ከስፐርስ የሚያደርጉትን ጨዋታ ለእንግዳው ቡድን ስፐርስ 38.8 በመቶ የማሸነፍ ቅድመ ግምት። ስታዲየም ኦፍ ላይት ላይ ሰንደርላንድ ከኒካስል ቅድመ ግምት ለኒካስል ዩናይትድ። ለንደን ስቴዲየም ላይ ዌስትሃም ዩናይትድ ከአስቶን ቪላ ቅድመ ግምት ለእንግዳው ቡድን አስቶን ቪላ። ብሬንትፎርድ ከሊድስ ዩናይትድ በብሬንትፎርድ ለባለሜዳው ቅድመ ግምት ተሰጥቷል። ሰኞ ብቸኛውን ጨዋታ ምሽት 5 ሰዓት እናያለን። ኦልድ ትራፎርድ ላይ ዩናይትድ ከበርንማውዝ 48.8 በመቶ ለባለሜዳው ቡድን ማንቸስተር ዩናይትድ የአሸናፊነት ቅድመ ግምት በኦፕታ ተሰጥቶታል። በዚህ መሰረት ውድ ቤተሰቦቻችን የእናንተን ቅድመ ግምት ልታደርሱን ትችላላችሁ። ዚዳን አንድ ሀሳብ አጋርቷል። እሱን እናንሳና የስፔን መረጃን ስንጨርስ እንግሊዝ እንሻገራለን። ዚዳን በደብዳቤ ደረጃ ወይም ይሄ በመልእክት ደረጃ በጣም ምጠላው ነገር ይሄ አንድ ጨዋታ በኋላ ትሰናበታለ የሚለውን ነገር አልወደውም ብሏል። 2021 ላይ ይህ ነገር በሪያል ማድሪድ ገጥሞት እንደነበረ ተናግሯል። ጋዜጦች፣ ሚዲያዎች ከአንድ ጨዋታ በኋላ ይሰናበታል፣ ይባረራል፣ ቀጣዩ ጨዋታ የሱ መሰናበቻ ነው የሚሉ ነገሮች በጣም ነው ምጠላቸው። ይሄ አሰልጣኝን ብቻ አይደለም ሙሉ ቡድኑን ይጎዳል ብሏል። ያን ሰዓት ግን እንዳጋጣሚ ሆኖ ከተጫዋቾቼ ጋር በጣም ጥሩ ግንኙነት ነበረኝ፣ ተጫዋቾቼም ከኔ ጋር በጣም ጥሩ ግንኙነት ነበራቸው። እኔም ማምናቸው እነሱ የሚያምኑኝ ነበረ። ለዛ ላይ ተጫዋቾች እንግዲህ እስከ ጠብታ ላባቸው ጠብታ ድረስ በጣም ነበረ ያገዙኝ። ውጤት ቀይረንም የቆየውበትን ጊዜ ያስታውሳሉም። በጣም አስገራሚ ድሎችንም ከዛ በኋላ አምጥተናል። ግን ይሄ አሰልጣኙን ብቻ ሳይሆን እንዳጠቃላይ ቡድኑን ይጎዳል። በጣም ማልወደው መልእክት ነው ብሏል። ከዚህ ጋር በተያዘ ውድ ቤተሰቦቻችን የዣቪ አሎንሶ ቆይታ በአንድ ጨዋታ ብቻ ሊወሰን ሌላ እድል ተሰጥቶት ከሲቲው ጨዋታ ቀጥሎ ማለት ነው የአላቬዙ ጨዋታ ተቀምጦ እየጠበቀው እንደሆነ ይታወቃል። ዚዳን ግን በጣም አስቀያሚው ደብዳቤ ወይም መልእክት ሲለው ተደምጧል። የዣቪ አሎንሶን እንግዲህ ቆይታ እጣ ፈንታ የሚወስነውን ጨዋታ በተመለከተ ዳኒ ካርቫሃል 2 ጨዋታ የአላቬዙ ብቻ አይደለም 2 ጨዋታ በቀይ ካርዱ ምክንያት ይቀጣል። የሴልታ ቪጎ ሽንፈት ላይ ያዩት ቀይ ካርድ ነው። ቤንች ላይ ወይም ተጠባባቂ ወንበር ላይ የነበረው ኤንድሪክም ቀይ ካርድ እንዳየ ይታወቃል። በእርግጥ እሱ ቀይ ካርዱንም ቢያይ ይጫወታል ተብሎ አይጠበቅም። በእርግጥ በሲቲ ጨዋታ ሲጨንቃቸው አስገብተውት ነበር። 2 ጨዋታ የለም። ሌላኛው ለቡድኑ በጣም ቁልፍ ነው ወሳኝ የተባለው አልቫሮ ካሪየርስም 2 ጨዋታ ቅጣት ይጠብቋል። በዚህ ሳምንት አይጫወትም። ፍራንክ ጋርሻ ሌላኛው በቀይ ካርድ የተሰናበተው ጨዋታ የአንድ ጨዋታ ቅጣት ይጠብቋል። ስለዚህ የዣቪ አሎንሶን የመጨረሻ እህል ውሃ በሪያል ማድሪድ ቤት የሚወስነው ጨዋታ ላይ አይገኝም ማለት ነው። ውድ ቤተሰቦቻችን ያለነኚህ 4 ተጫዋቾች በሪያል ማድሪድ በኩል ቀጣዩን ጨዋታ የሚያደርጉ ይሆናል። ዴ ላፎንቴ ስለ ላሚን ያማል ሐሳባቸውን አጋርተው ነበረ። ሮናልዶ ሜሲን ማራዶናን መሆን ይችላል ብለው ነበረ። ጉቲ በዚህ ሐሳብ ላይ ግን አልስማማም ብሏል። የጉቲ ሐሳብ ማራዶና የዓለም ዋንጫን አሳክቷል፣ ያውም ጠንካራ ባልሆነው ቡድን ውስጥ ሜሲና ሮናልዶ በዓመት 50 በላይ ግቦችን የሚያስቆጥሩ ለ10 ዓመታትም ያንን ያደረጉ ብሏል። ከዛ ትቀጥላለህ እነኚህን ተጫዋቾች ካየ በኋላ ማራዶና ሜሲና ሮናልዶን ካየ በኋላ እንደ ዴላፎንቴ ሐሳብ ላሚን ያማል እዛ ላይ ደርሳለ ማለት በጣም እቸገራለሁ ብሏል ጉቲ። ይልቁንስ ይላል ጉቲ ለላሚን ያማል ቢከብደውም አሁን ኬሊያን ምባፔ በያዘው መንገድ የሚቀጥል ከሆነ ግን ሞር ከላሚን ያማል በተሻለ ለሮናልዶ እና ለሜሲ ታሪኮች መቅረብ ይችላል ብዬ የምጠብቀው የሪያል ማድሪዱን ኬሊያን ምባፔ እንጂ የባርሴሎናውን ላሚን ያማል አይደለም ብሏል። ሉዊስ ዴ ላ ፎንቴ ስፔን ብሔራዊ ቡድን አሰልጣኝ ግን እንደ ሮናልዶም እንደ ሜሲ ማራዶናም ጠብቃለሁ ብሏል። የጉቲ ሐሳብ ለኬሊያን ምባፔ፣ የሉዊስ ዴ ላ ፎንቴ ሐሳብ ለላሚን ያማል። እናንተ ከወዴትኛው ናችሁ? ላኩልን። የባርሴሎናን ቆይታ እንቀጥለ። በዚሁ ራፊኒያ ወደ ሳውዲ አረቢያ የሚለው ፋይል ተዘግቷል። 2026 ላይ ወደዛ የማምራት ምንም አይነት ፍላጎት እንደሌለው ለሞንዶ ዴፖርቲቮ አረጋግጧል። በዚህ መሰረት ተጫዋቹ ቅድሚያ ሰጥቶ በእግር ኳስ ሕይወት ውስጥ መቆየት የሚፈልገው ባርሴሎና ብቻ ነው ተብሏል። በዚህ መሰረት የተጫዋቹ ወደ ሳውዲ አረቢያ 2026 ላይ የማምራት ነገር ያከተመለት ነው ተብሏል። ከዛ ውጪ ሞንዶ ዲፖርቲቮ ሮቤርት ሌዋንዶስኪ ክለቡን እንዲለቅ በክለቡ በኩል ኮንትራክቱን የማራዘም ፍላጎት የላቸውም ቢባልም
በባርሴሎና ቀር መቆየት ይፈልጋል። እሱ ያው ባርሴሎና የሚፈልገውን ነገር ለማድረግም ዝግጁ ነው ተብሏል። የደሞዝ ቅናሹን ላድርጎ በጣም ዝቅተኛ በተባለ ደሞዝ ለባርሴሎና መጫወት ይፈልጋል ተብሏል። የባርሴሎና የመጨረሻ ውሳኔ እየተጠበቀ ነው። እስካሁን ኮንትራቱን ማራዘም ሂደት ግን የለም። በባርሴሎና በኩል ባይሆን በግልጽ የወሰኑበት ጉዳይ በቴር ስቴገን ላይ ነው። ቴር ስቴገን የቡድኑ ቁጥር 1 ግብ ጠባቂ አይደለም፣ ቁጥር 2 ግብ ጠባቂ አይደለም፣ ቁጥር 3 ነው። ያ ማለት ጥር ላይ እንዲለቀቅ ግን ፍቃድ አለው። እሱ ከለቀቀ ነው። ለማንኛውም ባርሴሎና ቤት ወቅታዊ የቡድን ዜናን ከተመለከተ እነኚህ በትልቁ ይጠቀሳሉ። ሜሲን እናንሳ፣ ያው የቀድሞ ሰዋቸው ስለሆነ ሜሲን ነገ ማለት ነው ውድ ቤተሰቦቻችን በህንድ አብሮ ፎቶ ለመነሳት $12,000 መክፈል ይጠበቅባቸዋል። ህንድ ነገ ይገኛል። ሊዮኔል አንድሬስ ሜሲ ሐውልቱን ይመርቃል። ይህን መረጃ በማለዳው ጥንቅራችን በቃል ስፖርት ዩቲዩብ ቻናል በሰፊው አንስተነው ነበረ። ህንድ የሚያደርገው ጉብኝት ላይ ታዲያ 21 ሜትር የሚረዝም በምድራችን ላይ በጣም ረጅሙ ለሰው የተሰራ ሐውልትን ይመርቃል። ይህን ሐውልት ሰርቶ ለማጠናቀቅ 40 ቀን ብቻ ነው የፈጀውም። ይህን ታሪካዊ ሐውልት ያው ሜሲ የዓለም ዋንጫዋን ይዟት ያለች ሐውልት ናት። ስለዚህ መላው ህንዳውያን ከፈለጋችሁ ይላል የስካይ ስፖርት ዘገባም $12,000 እየከፈላችሁ ሜሲን ማግኘት ትችላላችሁ ብሏል። ምናልባት ያዋጣል ብላችሁ ታስባላችሁ? ግን ሜሲን ለማግኘት $12,000 አሁን ኢትዮጵያ በምትጠቀመው ምንዛሬ አባዙትና ካዋጣ ጻፉልን። እዛው ግን አንድ መረጃን ጨምር። ሜሲ አርጀንቲናዊ ነው፣ የዓለም ዋንጫን ያነሳው ሐውልት ነው ብያችኋለሁ። ዩሊያን አልቫሬዝም እንግዲህ ቺን የዓለም ዋንጫ በማንሳት አብሮ የቡድኑ አጋር ነው። አሁንም ህልሜ ምንድን ነው ካላችሁኝ የዓለም ዋንጫን ከአርጀንቲና ጋር የአውሮፓ ሻምፒዮንስ ሊግን ከአትሌቲኮ ማድሪድ ጋር ማንሳት ህልሜ ነው። ለእሱ ነው የምፋለመው ዘንድሮ ብሏል። 26 የዓለም ዋንጫ እንግዲህ ይጠበቅበታል። በአትሌቲኮ ማድሪድ ግን ያንን ማንሳት የሚችልበት ቦታ ላይ ነው ወይ በትልቁ ጥያቄ ያስነሳል። ያው የዓለም ዋንጫም የጥቂት ጨዋታዎች ጥሩ መሆን ነውና ምናልባት ጥሩ የሆነ ብሔራዊ ቡድን ሊያነሳው ይችላል። ቅድመ ግምት ያው ለስፔን የተሰጣት። ከዛ ውጭ ግን ከአትሌቲኮ ማድሪድ ጋር ሻምፒዮንስ ሊግን ብሏል። ምናልባት ትልቅ ጥያቄ የሚያስነሳው እሱ ነው። በዛው ግን አንድ መረጃ ላቲን ላይ እንጨምርና ወደ አውሮፓ እንመለስ። ውድ ቤተሰቦቻችን የኢንተር ማያሚ እንግዲህ ከስፔን ላሊጋ ከወሰደው ተጫዋች ውስጥ አንደኛው ዴፓውል ነው። ሮድሪጎ ዴፓውል 15 ሚሊዮን ቋሚ ማድረግ ፍላጎት አለው እየተባለ ነው። ይህም ከአትሌቲኮ ማድሪድ ወይም ዩሊያን አልቫሬዝ ከሚጫወትበት ቡድን ሄደው በውሰት ሄደው ቋሚ ለማድረግ እቅድ ይዟል ተብሏል። በቀጣይ ቀናትም ይህንን ዝውውር ወደ ቋሚነት የመቀየር እቅድ ተይዞ ስራዎች ይሰራሉ የሚል መረጃን ነው በዋን ፉትቦል በኩል ዛሬ መረጃ ያገኘ ነው። አውሮፓ ተመለስን። ኤስ ሚላን እንሂድ። ኤስ ሚላን ተጫዋች አስፈርሟል። ሙሉ ነገሩ ተጠናቋል። ኤስ ሚላኖች ጆዋን አርዛላን ነው ያስፈረሙት ከኢንዲፔንደንቴ 3 ሚሊዮን ከፍለውበታል። ዝውውሩ ተጠናቋል። በቀጣይ ጥር ላይ የቡድኑ አካል ይሆናል ተብሎ ይጠበቃል። በጀርመን ቡንደስሊጋ የመረጃ ሰዓታችን የ19 ዓመቱን ያነ ዲዮሜንዴን እናንሰው። ለአርቢ ላይፕዚግ እየተጫወተ ነው። በባለፈው ሳምንት ሃትሪክ ሰራ። በነገራችን ላይ ከ1965 በኋላ በጀርመን ቡንደስሊጋ ታሪክ በእድሜ ትንሹ ሃትሪክ የሰራ ተጫዋች ነው። ሃትሪኩን ተከትሎ በዚህ ዓመት ለላይፕዚግ 7 ጎል 4 አሲስት በ15 ጨዋታ አበርክቶላቸዋል። ትልቅ የሚባል ቁጥር ነው። ምናልባትም ሌላ የአውሮፓን እግር ኳስ የሚቆጣጠር የ19 ዓመት 9 ቁጥር አጥቂም የተገኘ ይመስላል። ከጀርመን አልወጣንም። ሳች ቦይ ትልቁ በበርካታ ክለቦች ይፈለግ ነበር፣ በተለይም ፕሪሚየር ሊግ ላይ። ከዛ በኋላ ወደ ባየር ሙኒክ አቀና። ግን የባየር ሙኒክን ዋና ቡድን ውስጥ ይሄ ሰብሮ መግባት ያልቻለ ተጫዋች ሆኗል። ታዲያ ተጫዋቹ በጥር የዝውውር መስኮት ክለቡን ሊለቅ እንደሚችል በርካታ የመረጃ ምንጮች እየዘገቡ ነው። በርካታ ፈላጊዎች አሉት ከፕሪሚየር ሊግ እንደ ፓላስ እና ሌሎች ክለቦች እየተነሱ ነው። ግን ሳች ቦይ በጥር የዝውውር መስኮት የመጫወቻ ደቂቃን ፍለጋ ቪንሴንት ኮምፓኒውን ቡድን ባየር ሙኒክን የመልቀቅ እቅድ አለው ተብሏል። መረጃውን እየተከታተልነው ነው እኛም ከስር ከስር። ሌላ እንዲሁ ከኮንትራክት ጋር በተያያዘ ሊነሳ የሚችለው የካሪም ቤንዜማ ጉዳይ ነው። እስከዚህ ሰዓት ድረስ ከአሊታር ጋር ከስምምነት አልደረሱም። ይህም ተጫዋች ነፃ መሆን ይችላል። ይህም ተጫዋች ደግሞ ከጥር ጀምሮ ከፈለገው ክለብ ጋር መደራደር ይችላል። ወደ አውሮፓ ወይንስ ወዴት ያመራል ወይንስ እዛው ሳውዲ ይቆያል የሚለው ይጠበቃል። ግን እሱ እንደሚታወቀው የዓለም ዋንጫን ለመሳተፍ በዲዲየር ዴሾፕ ብሔራዊ ቡድን ውስጥ መጠራት እፈልጋለሁ ማለቱ የሚዘነጋ አይደለም። ፕሪሚየር ሊግ ላይ እንሂድ። የሻንዳይችን ቡድን እናንሳ። ኡትሬክትን በኤሮፕ ሊግ 2-1 እንዳሸነፈ ይታወቃል። በዚህ ሳምንት 2-1 በሆነ ውጤት ያሸንፉ ነበር በካሌሙንዱ እና በኢገር ጀሱስ ግብ። ታዲያ እሳቸው ቡድኑን 11 ጨዋታ መርተውታል። እስካሁን 6ኛ ድላቸው ነው።
5 ጨዋታ ላይ ብቻ ነው ነጥብ የጣሉት ማለት ነው። ኖቲንግሃም ፎረስት በአምናው ቢሆን ደካማ ነው ልንለው እንችላለን። ይህ ቁጥር ግን ዘንድሮ ከነበራቸው የውጤት ቀውስ አንጻር በጣም ትልቅ የሚባል ነው። ምናልባትም ቡድኑ ኑኖ ስፕሪንቶ ሳንቶስን ካሰናበተ በኋላ ከቶትናም የተሰናበቱትን አንሄ ፖስቴኮግሉን አምጥቶ ነበረ። የእሳቸው ቆይታ ደግሞ የባሰ ቡድኑን ወደ ውጤት አዙሪት ውስጥ ከቶት ነበረ። አሁን ግን ሻንዳይች እሳቸው ሲከላከሉ የሚታወቁት ሰው አሁን በአሸናፊነት ጎዳና ላይ እንዲሄድ እያደረጉት ይገኛሉ ቡድኑን። እንዲህ ካነሳን አይቀር ኡናይ ኤምሬን አንስተን እንለፍ። የቪላውን አሰልጣኝ ቪላን ቀይረውታል ማለት ማጋነን አይሆንም ለሳቸው። ኡናይ ኤምሬ አስቶን ቪላ ሲረከቡ አስቶን ቪላ በፕሪሚየር ሊጉ በጣም ደካማው ወቅት ላይ ነበረ። እንዳጋጣሚ ሆኖ 14ኛ ደረጃ ከወራጅ ቀጠናው በ3 ነጥብ ርቆ የሚገኝ ቡድን ነው እሳቸው የተረከቡት። ከዛም በኡናይ ኤምሬ ስር አስቶን ቪላ ትልልቅ ውጤቶችን እንዲሁም አስደናቂ ቡድንም ግንባታ ተመልክተንበታል። 2023 ላይ 7ኛ ሆኖ እንዲያጠናቀቅ አረጉት። 2024 ላይ 4ኛ ሆኖ እንዲያጠናቀቅ አረጉት። ለሻምፒዮንስ ሊግ ማለፍ ቻሉ። ለኮንፈረንስ ሊግ ማለፍ ቻሉ። የዩኤፋ ሻምፒዮንስ ሊግ የሩብ ፍጻሜ ተፋላሚ መሆን እንዲችሉ አስችለዋል። በአሁኑ ሰዓት የኡናይ ኤምሪ አስቶን ቪላ 8 ተከታታይ ጨዋታን ያልተሸነፉ ሲሆን በዩኤፋ ዩሮፕ ሊግ እና በፕሪሚየር ሊግ 3ኛ ደረጃ ላይ ነው በሁለቱም የሚገኙት። ይሄ በጣም አስደናቂ የሚባል ቡድን መገንባታቸውን ማሳያ ነው። አስቶን ቪላ ዘንድሮ በፕሪሚየር ሊጉም ለዋንጫ የሚፎካከሩትን ከአናታቸው የሚገኙትን ሲቲንም ራሱ አርሰናልንም አሸንፈውታል። የዋንጫ ተፎካካሪ ከአናታቸው ያሉ ቡድኖችም አልቀሯቸውም ድል ሲያደርጉ። እንዳጠቃላይ ኡናይ ኤምሬ በጣም አስደናቂውን ቡድን ሰርተዋል። እሳቸው አርሰናልን በገጠሙበት ጨዋታ አስቀድሞ በሰጡት ጋዜጣዊ መግለጫ አርሰናል አልታገሰኝም ብለው ነበረ። ቪላ ቤት ግን በጣም አስደናቂ ጊዜን እያሳለፉ ነው። የማንቸስተር ሲቲ አካዳሚ ፍሬ የሆነው የ20 ዓመቱ ኒኮ ተፈጥሯዊ ቦታው ያጥቂ አማካይ ነበረ። ግን ሲቲ ቤት ችግር ነበረ። የመከላከሉ በተለይ መስመር ተከላካይ በጣም እጥረት ነበረበት። በዚህ ምክንያት ይሄ በአካዳሚ በአማካይ ስፍራ እየተጫወተ ያጥቂ አማካይ ሆኖ በ92 ጨዋታ 32 ጎል ያስቆጠረ 21 አሲስት የነበረውን ያጥቂ አማካይ ወስዶ የግራ ተከላካይ ነው ያደረጉት። በባየር ሙኒክ በሪያል ማድሪድ የጨዋታ ያውም ሳንቲያጎ ቤርናቤው ድረስ ሄዱ የጨዋታ ኮከብ የሆነበት ምሽት ማለት ነው። ያ ብቻ አይደለም፣ በዚህ ዓመት እንዳጠቃላይ የግራ ተመላላሽ አድርገው እያጫወቱት ነው። ትክክለኛውን ቦታ ያገኙለት ይመስላሉ። እሳቸውም በጣም አስደናቂ ውድድር ዓመትን እያሳለፈም ይገኛል። የቡድን ዜና እናንሳ። ሲቲ በፕሪሚየር ሊግ ሁለተኛው ቡድን ነው። በ2 ነጥብ ከአርሰናል ያንሳል። በዚህ ሲዝን በፕሪሚየር ሊግ ብዙ ጎል በጨዋታ የሚያስቆጥረው ቡድን የጋርዲዮላ ቡድን ሲቲ ነው። በጨዋታ በአማካይ 2.3 ጎሎችን ያስቆጥራል። በጣም ትልቅ የሚባል ቁጥር ነው። አርሰናል 1.9 ነው። ዩናይትድ 1.7፣ ብራይተን 1.7፣ ቼልሲ 1.7 በጨዋታ ያስቆጥራሉ። የሲቲ ምን ያህል ከፍ ያለ እንደሆነ ማሳያ ነው። ሌላም እንደዚሁ አይነት ቁጥር ልናነሳ እንችላለን። ለአብነት ያክል ማንቸስተር ሲቲ በፕሪሚየር ሊጉ ግብ ሊሆኑ የሚችሉ ኳሶችን በመሞከርም ቀዳሚ ነው። 29.7 ግብ መሆን የሚችል ሙከራ ሞክረው ከዛ በላይ ግብ አስቆጥሯል። በእርግጥ ዩናይትድ 27.4 ሁለተኛ ነው። አርሰናል 26.2 ሶስተኛ፣ እንዲሁም ቼልሲ 25.1 አራተኛ እና ፓላስ 24.6 ግብ ሊሆኑ የሚችሉ ኳሶችን በሞከራ አምስተኛ ነው። ሲቲ ግን በዚህኛውም ቁጥር ከፕሪሚየር ሊጉ ቀዳሚ ነው። ሌሎችም እንዲህ መረጃዎችን መጥቀስ እንችላለን። ሌላ በሲቲ ትልቅ ቁጥር ልናነሳ የምንችለው በተቃራኒ ሳጥን ውስጥ ብዙ ጊዜ የሚገኘው ቡድንም በነገራችን ላይ ሲቲ ነው። 509 ኳሶችን በተቃራኒ ሳጥን ውስጥ ነክቷል ተጫዋቾቹ። አርሰናል 2ኛ፣ ሊቨርፑል 3ኛ፣ ማንቸስተር ዩናይትድ 4ኛ፣ ብራይተን 5ኛ ነው። ሌላ በጣም ትልቅ ቁጥር እንንገራችሁ። ሲቲ በርካታ ትልልቅ የግብ ዕድል የፈጠረ ቡድን ነው። 49 ቀዳሚ ያደርገዋል። ፓላስ በ45 ሁለተኛ ነው። አርሰናልና ዩናይትድ 44 ሶስተኛ፣ ሊቨርፑልና ብሬንትፎርድ በ42 4ኛ፣ ቼልሲ በ41 5ኛ ነው። ሲቲ በብዙ መመዘኛዎች ስናየው ከፕሪሚየር ሊግ ክለቦች በጣም ትልልቅ የሚባሉ ቁጥሮችን የያዘ ሌላኛው በጣም አስደናቂው ቡድን ሆኖ አግኝተኗል። ዘንድሮ ያው ለፕሪሚየር ሊግ ዋንጫ ሲጀመር የታጨውን በላይ አሁን እንደታጨ ይታወቃል። ለቼልሲ ብዙ አማራጮች አሉት ታዳጊ ቡድን ውስጥ። በነገራችን አንዱን መርጠን እናንሳ። ሪጌ ዋልሽ ይባላል። በጣም አስደናቂ 17 ዓመት አማካኝ ስፍራ ተጫዋች ነው። ያለፉትን 4 ጨዋታ ለቼልሲ ከ21 ዓመት በታች ቡድን ከፓሪስ ሰን ዠርሜን ጋር ብቻ ሲጫወቱ ነው የግብ አስተዋጽኦ የሌለው። ከ19 ዓመት በታች ቡድን በሻምፒዮንስ ሊግ አታላንታ ላይ ግብና አሲስት፣ ባርሴሎና ላይ አሲስት፣ በፕሪሚየር ሊግ ከ18 ዓመት በታች ቡድን ለቼልሲ ተጫውቶ ኤፕስዊች ታውን ላይ ግብ አስቆጥሯል። ባለፉት 4 ጨዋታ 4 የግብ አስተዋጽኦ፣ 2 ጎል 2 አሲስት አለው። እንግሊዛዊ ፔድሪ እያሉት ይገኛሉ። በጣም አስደናቂ አማካይ ነው። ምናልባት ማሬስካ እንደ ኤንዞ ፈርናንዴዝ ያለ ተጫዋቻቸውን
ሊያሳርፉበት የሚችሉ አይነት ወጣት ተጫዋች ሆኖ ተመልክተነዋል። ማማዱ ሳር በውሰት ስትራስቡርግ ይገኛል። ለቼልሲ መጫወት እፈልጋለሁ ብሏል። ቀጣይ ዓመት ላይም በዘንድሮ ውድድር ዓመት ጥሩ ጊዜን ከስትራስቡርግ ጋር እያሳለፍኩ ነው። ስለዚህ ቀጣይ በሰኔ ወር ቼልሲን መቀላቀል እፈልጋለሁ። ስትራስቡርግ ለማደግ ለመለወጥ፣ በተለይም ለወጣት ተጫዋቾች በጣም ወሳኙ ቦታ ነው። ምቹ ነው ሁሉ ነገሩ ብሏል። በተለይም ለእኔ በጣም ምቹ ነበረም፣ ጥሩ እድገትም ነበረ ብሏል። ከቼልሲ ጋር የክለቦች ዓለም ዋንጫን አሸንፍ ያለው ያ ለእኔ በጣም ትልቁ የማይረሳ ትዝታ ነበረ። በእግር ኳስ ሕይወቴ ውስጥም የመጀመሪያው ትልቁ ውድድር የነበረ፣ በዛ ላይ ደግሞ አሜሪካን ያንን ዋንጫ ያነሳ ነው። ስለዚህ ያ ለእኔ ትልቅ አጋጣሚ ነበረም። ይህንን የማይረሳ ታሪክ ከቼልሲ ጋር አሳልፍ ያለው። ሌላ የማይረሳ ታሪክ ከቼልሲ ጋር እንደዚሁ ማሳለፍ ፈልጋለሁና በቀጥታ በክረምት ቼልሲን ተቀላቀየ መጫወት እፈልጋለሁ ብሏል። ዊሊያም ጋላስ በርካታ የኛ ቤተሰቦች በተለይም የቼልሲ ቤተሰቦች ያጋሩንን ሐሳብ ቃል በቃል ደግሞታል። እኔ እንደማስበው ይላል ይሄ የሊያም ዴላፕን ጉዳይ ሪስክ ወስዶ የሚጫወት ተጫዋች አይደለም። ራሱን በጣም ከአደጋ ቆጥቦ የሚጫወት አይነት ተጫዋች ሆኖ አይቼዋለሁ። ብዙ ጥረት እያየውበት አይደለም ብሏል። እሱ ኤፕሲች በነበረ ሰዓት ግቦችን ለማስቆጠር ደፋር ነበረ። ከዛም ግቦችን ያስቆጥራል፣ ከተከላካዮች ጋር ይታገላል። አሁን ግን ራስ የመጠበቅ ሂደት እያየውበት ነው። በእግር ኳስ ውስጥ ደግሞ እንደዚህ አይነት ነገር የለም። አሁን በጣም ተዝናኖት አብዝቷል እያለ ይገኛል። የመጣው ወደ ትልቅ ክለብ ነው። ትልቅ ክለብ ውስጥ ብዙ ጫናዎች እንዳሉ ይታወቃል። ታዲያ እንደዚህ አይነት ጫና ካለ እንዴትም ብለህ ታግለህ ግቦችን ማስቆጠር ለቡድኑ መታገል አለብህ። ያንን ግን እያየው አይደለም። ተጫዋቹ ሪስክ አይወስድም። በጣም ጠንቃቃና ጥንቁቅ ሆኗል ብሏል። ቢጠነቀቅም ግን እንደ ጋላስ ሀሳብ አልሆነለትም። ሁለተኛ ዙር ከበድ ያለ ጉዳት እንዳስተናገደ ይታወቃል። ከካራቦ ካፕ እንኳን ተሰናበትን ብለዋል አርኔ ስሎት። የእሳቸው ጋዜጣዊ መግለጫ ይጠበቅ ነበረ። ብዙ ሀሳብ አንስተዋል። እስቲ የተወሰነውን እናንሰው። አንደኛው ከካራቦ ካፕ በመሰናበታችን ተደስቻለሁ ብለዋል። የሊቨርፑል አሰልጣኝ አርኔ ስሎት ቡድናቸው ከካራቦ ካፕ በመሰናበቱ መደሰታቸውን በሰጡት አስተያየት ተናግረዋል። ከካራቦ ካፕ ውድድር ስንሰናበት ተደስቻለሁ ያሉት አርኔ ስሎት ምክንያቱም ከመጀመሪያ ቡድን የነበሩን 13 ተጫዋቾች ብቻ ነበሩ ብለዋል። በአራት ጨዋታዎች አልተሸነፍንም። አሁን ላይም ተጋጣሚያችን ላይ ኳሱን መስርቶ በማጥቃት ችግር መፍጠር ችለን ነበር። ነገር ግን ውጤቱ አልተገኘም በሁሉም ጨዋታ ላይ። ያ እድለኛ ስላልነበርን እንጂ ሌላ ነገር አይደለም ብለዋል። ስለዚህ የእድለኝነት ችግርን አንስተዋል እሳቸው። ጨዋታ ግን ባለፉት አራት ጨዋታ ያው እንዳልተሸነፉ ደጋግመን እኛም ነግረናችሁ ነበር። የሳላ ጉዳይ ነበረ ብዙዎች ዘንድ ሲጠበቅ የነበረው እና አርኔ ስሎት በዚህ ጉዳይ ላይ ያው የእሳቸው ጋዜጣዊ መግለጫ እኛም ስንጠብቀው ነበረ። በቃል ስፖርት ዩቲዩብ ቻናላችን የእሳቸው ጋዜጣዊ መግለጫ ለዚህ ምላሽ ይኖረዋል ብለናችሁ ነበረ። የመርሳይዱ ክለብ ሊቨርፑል ዋና አሰልጣኝ አርኔ ስሎት ከሳላ ጋር ለንግግር ሊቀመጡ ነው ተብሏል። ከሳላ ጋር ለንግግር እንቀመጣለን፣ ውጤቱ ጨዋታ ምን እንደሚመስል ይወሰናል ሲሉ አሰልጣኝ አርኔ ስሎት ተናግረዋል። አክለውም ሳላ ወደ ጣሊያን እንዳይጓዝ የወሰንነው እንደ ክለብ ነው። እኔም የውሳኔው አካል ነበርኩኝ፣ ግን የኔ ብቻ ውሳኔ አይደለም፣ እንደ ቡድን ነው የተወሰነው ብለዋል። በእሳቸው በኩል እንግዲህ ከሳላ ጋር ቁጭ ብለው ይነጋገራሉ። የንግግሩ ውጤት ምን ይሆናል የሚለው ደግሞ በቀጣይ መረጃ ሰዓት እናደርሳችኋለን። የሳውዲ ክለቦች የወጣ ይውጣ ብለዋል። በነገራችን ላይ የወጣው ወጥቶ ሳላህ እናመጣዋለን ብለው በይፋ ገጻቸው ላይ ነው ዛሬ የጻፉትና ሳላህ በዚህ ሁኔታ ላይ ወደ ሳውዲ አረቢያ ያመራል ወይንስ ዛሬ ከስሎትና ከቡድኑ ጋር ተነጋግሮ ችግሩን ይፈታል የሚለው ነገር እንጠብቃለን። ሳውዲ አረቢያ ክለቦች ግን ኢንቨስትመንቱ እንዳጠቃላይ ሳውዲ ኢንቨስትመንት ራሱ ለምን ይወጣው አይወጣም እናመጣዋለን ብለዋል። ጉዳዩ አሁን የከረረ ይመስላል። አሌክሳንደር ኢሳክ ጉዳት እንዳጋጠመውና በዚህ ሳምንት የብራይተን ጨዋታ ላይ የመድረሱ ነገር በጣም አጠራጣሪ ነው ብለዋል አሰልጣኝ አርኔ ስሎት። አሌክሳንደር ኢሳክ ባለፈው ጨዋታ በመጀመሪያ አጋማሽ ትንሽ ጉዳት አጋጥሞት ነበር እና እንዴት እንዳገገመ እንገመገማለን ብለዋል። በተጨማሪም አሰልጣኝ አርኔ ስሎት ኤኬቴኬ እና ከኢሳክ ጥምረት ወደፊት ብዙ ነገር እጠብቃለሁ እና ተጣምረው መጫወት እንደሚችሉ እርግጠኛ ነኝ ብለዋል። ምናልባት የሁለቱም ተጫዋቾች አንደኛው የፊትነስ ችግር ኖሮ አንድ ላይ ማጣመር ችግር ወይም ደግሞ በጉዳት አንድ ላይም የማጣመር ችግር እንዲገጥማቸው ነው። በወጥነት አላገኟቸውም ሁለቱን። ፍሬድሪኮ ኬዛ በኩሉ ወደ ልምምድ እንደተመለሰ አሰልጣኝ አርኔ ስሎት ተናግረዋል። ብዙ የሊቨርፑል ደጋፊዎች በማህበራዊ ሚዲያ ጭምር ሳይቀር ስሎትን ከወቀሷቸው ጉዳይ አንደኛው ኬዛ እድል ይሰጠው በሚል ነበረ። የሳላና የስሎትን እንዲሁም የቦርዱን ውይይት በቀጣይ መረጃ ሰዓታችን እጃችን ላይ እንደደረሰ እናመጣዋለን። ከማንቸስተር ዩናይትድ ጋር በተያያዘ ያው የዕዳው ጉዳይም በክለቡ ይነገራል። ብዙ ጊዜ በክለቡ ታሪክ ከፍ ያለ ዕዳ እንዳለበት ይታወቃል ማንቸስተር ዩናይትድ። ይህም ለዝውውር የሚበደራቸው ብድሮች እንደሆኑ ይታወቃሉ እንጂ በኪሳራ ደረጃ አይደለም። ውድ ቤተሰቦቻችን
አንዱ ለዚህ ችግር የዳረገው ደግሞ የግሌዘር ቤተሰቦች ትርፍን መከፋፈላቸው የበዛ ስለሆነ ዩናይትድ አብዛኛውን ጊዜ ዝውውር እያደረገ የሚገኘው በብድር ገንዘብ እንደሆነ ይታወቃል። እነሱ ክለቡን እያስያዙ ክለቡ ያለበት ዕዳ ከፍ ወዳለ ደረጃ የደረሰውም ባለፈው ክረምት ለተጫዋቾች ዝውውርም ተጨማሪ ገንዘብ ስላስፈለገ ነበር። ብሪያን ቤሞ፣ ማቲያስ ኩኛ፣ ቤንያሚን ሼሽኮ እነኚህ ሁሉ ሲመጡ ትልቅ ገንዘብ ዩናይትድ እንዳወጣ ይታወቃል። ማንቸስተር ዩናይትዶች ባለፈው ክረምት ለዝውውር ከአበዳሪ ተቋማት 105 ሚሊዮን ፓውንድ ተበድረው ነበረ። ይህም ማንቸስተር ዩናይትድ ያለበት ዕዳ በታሪክ ለመጀመሪያ ጊዜ $1 ቢሊዮን ተሻግሯል። ያ ማለት ከ900 ሚሊዮን ፓውንዱ በላይ በግሌዘር ቤተሰቦች የተወሰደ ብድር ነው። ይህን ብድር ምናልባትም በጊዜ ካላጣሩት የግሌዘር ቤተሰቦች ክለቡን ነፃ ሊያጡት ይችላሉ። በሌላ በኩል የግሌዘር ቤተሰቦች ክለቡን ሲቆጣጠሩ ወደ ክለቡ ሂሳብ ገንዘብ ያስተላለፉት 480 ሚሊዮን ፓውንድ ዕዳ አሁንም ባለበት እንዲቀመጥ አድርገውታልና ቡድኑ ወደ ኪሳራ እንዲያመራ አድርገውታል። እነኚህ ሰዎች ግን አሁንም ዩናይትድን አለቅም ብለው በዩናይትድ ባለቤትነት ያውም አብዛኛውን ድርሻ ይዘው እንደቀጠሉ ይታወቃል። የራክሊፍ ሰዎች ደግሞ ቡድኑ በፋይናንሻል ፌር ፕሌይ እንዳይቀጣባቸውም በአመት ቢያንስ የኪሳራ መጠኑ በ3 ዓመት ወደ 105 ሚሊዮን ፓውንድ በላይ ክለብ መክሰር የለበትምና ያ እንዳይመጣ ብቻ እየተቆጣጠሩ በየ3 ዓመቱ ቡድኑን ይዞ ለመቀጠል ነው ያሰቡትና ምናልባት የግሌዘር ቤተሰቦች ክለቡን ለሼክ ጃሲም ቢን አህመድ አልታኒ ሸጠውት ቢሆን ኖሮ የዚህ ዕዳ ነገር እንደሚያከትምለት ይታወቅ ነበር። ሺ ሊሴና ጃክ ፍሌቸር ከዋናው ቡድን ጋር ልምምድ እያደረጉ ነው። በእርግጥ የጃክ ፍሌቸር እና የሺ ሊሴ ጉዳይ በቡድን ውስጥ በቅርቡ በዋናው ቡድን እንደምናያቸው ይጠበቃል። ጨዋታ ጊዜን ያገኛሉ ሲሉም እሳቸው በጋዜጣዊ መግለጫ ላይ ያረጋግጠው ነበረ። በማንቸስተር ዩናይትድ በኩል ኩኛም በልምምድ ላይ ተመልክተነዋል። ቤን ፎስተር በዌስትሃም ጨዋታ ታድሜ ነበረ፣ በደንብ አይቼዋለሁ ይህንን ተጫዋች ጉዳይ ብሏል። በጣም የተሻሻለ ለዩናይትድ ብዙ ለውጥ ያመጣ ነው። ማቲያስ ኩኛ በክረምት ወደ ዩናይትድ መምጣቱ ምን ያህል ለቡድኑ ጠቃሚም እንደሆነ አንስቷል። ሌላኛው የማንቸስተር ዩናይትድ የቡድኑ ተጫዋች ፓትሪክ ዶርጉ እንደ ቡድን አሁን የተሻለ እየተጫወትን ነው ብዬ አስባለሁ፣ ሁሉንም ለማሸነፍ እንሞክራለን፣ በተረፈ ስራችንን መቀጠልና በጥሩ ሁኔታ መፈጸም ይኖርብናል። አሁን ላይ በሊጉም ጥሩ ደረጃ ላይ ነን። እኔ ስመጣ ከነበረው አንጻርም በይበልጥ ቡድኑ አሁን ተሻሽሏል ብሏል። በተለይም ቅድመ ውድድር ዝግጅት ብዙ እንድንዋሃድ አድርጎናል። ከዛ ባሻገር ከዓለም አቀፍ እረፍት በፊት ያስመዘገብናቸው ጥቂት አዎንታዊ ውጤቶች የቡድኑን መንፈስ ቀይሮታል። ከሜዳም ውጭ ያለን ትስስር ጥሩ ነው። ቡድኑ አሁን ለውጥ ላይ ነው ሲል ተደምጧል። ብሩኖ ሚጌል ፈርናንዴዝ ባለፉት 8 ጨዋታ 8 የግብ ተሳትፎ ለዩናይትድ አበርክቷል። ፖርቱጋል የመሃል ሜዳ ብሩኖ ፈርናንዴዝ ባለፉት 8 ጨዋታ 2 ግቦችን አስቆጥሮ 6 አሲስቶችን ያበርክቷል። ያውም ከጥልቅ አማካይ ነው አሲስቶቹ በጣም አስገራሚ የሚያደርጉት። የሜሰን ማውንትም ሜዳ ላይ መኖር ለዩናይትድ አስፈላጊ ነው። ለአብነት ያክል ሰንደርላንድ ላይ 65 ደቂቃ አጫውቶታል፣ ጎል ነበረው። ፓላስ ላይ 90 ደቂቃ ጎል ነበረው። ወልቭስ ላይ 85 ደቂቃ ተጫውቷል፣ ጎል ነበረው። ይህ ተጫዋች ለዩናይትድ ሲጫወት እንዳልኳችሁ ዩናይትድ 71.4 በመቶ የማሸነፍ ንጻሪ ያለው ቋሚ ሆኖ በጀመረባቸው ጨዋታ የሌለ ጊዜ 25 በመቶ ነው ዩናይትድ እና የሜሰን ማውንት መኖር ቡድኑ ላይ ያለው ተጽዕኖ ከፍ ያለ ነው። በተከታታይ ጨዋታ ላይ ደግሞ ረጅም ደቂቃ እያጫወቱት ነው። ባለፉት 3 ጨዋታ ዝቅተኛ ደቂቃን የተጫወተው ባለፉት ጥቂት ጨዋታ ዝቅተኛ ጨዋታን የተጫወተው በሰንደርላንድ ላይ ቢሆንም ግብ ግን አስቆጥሮላቸዋል። የሳምንቱ 4-1 ጨዋታም ላይ በጣም ቆንጆ ጎል አስቆጥሯል። በተለይ የተገኘበት ቦታ በጣም አስደናቂም ነበረ። የዩናይትድ ሌጀንድ ፖል ስኮልስ ስለ ሩበን አሞሪም ብዙ ነገር ካለ በኋላ በተለይ በኮቢ ማይኖ ነበረ አንዱ ችግሩ፣ ብዙ ነገር ካለ በኋላ አሁን ጭራሽ ሩበን አሞሪም ይሰናበትልን እያለ ነው። የቀድሞ የማንቸስተር ዩናይትድ ተጫዋች ፖል ስኮልስ ፖርቱጋል አሰልጣኝ ሩበን አሞሪም ለዩናይትድ ትክክለኛ ሰው ናቸው ብዬ አላምንም ብሏል። ማንቸስተር ዩናይትድ በዚህ አሰልጣኝ የሚፈልገው ደረጃ ላይ ደርሳሉ ካላችሁኝ በፍጹም እላለሁ ብሏል ፖል ስኮልስ። እሱ ለዩናይትድ ኃላፊነት ትክክለኛው ሰው ስለመሆኑ እኔ እርግጠኛ አይደለሁም ብሏል። በዩናይትድ በትልቅ ደረጃ ልናስባቸው የምንችለው ነገሮችን አላየንም። ዩናይትድ እንደ ትልቅ ቡድን በሩበን አሞሪም ስር ምን አደረገም ብሎ ጠይቋል ፖል ስኮልስ። አስቀድሞ በኮቢ ማይኖ ነበረ ፖል ስኮልስ እንግዲህ ከፍተኛ ትችት ያቀረበበት። አሁን ደግሞ የለም ለዩናይትድ ባህልም የሚሆን አይነት አሰልጣኝ አይደለም ብሏል። ምናልባት የእናንተን መልከታ ስለምንሻ ጻፉልን። ዋይኒ ሩኒ ከኤቨርተን ወደ ማንቸስተር ዩናይትድ ከዛም በኋላ ግን ከዩናይትድ ወደ ኤቨርተንም መዘወር ችሏል፣ ወይም ከዛ በኋላ ለኤቨርተን ተጫውቷል። እኔ በ2004 በ18 ዓመቴ እንግዲህ ወደ ዩናይትድ ስመጣ በኤቨርተን ደጋፊዎች ዘንድ ከፍተኛ ተቃውሞ ገጥሞኝ ነበር ብሏል ሩኒ። ቢቢሲ ስፖርት ላይ እንግዲህ በነበረ አንድ ሾው ላይ ቀርቦ
በዛን ወቅት የኤቨርተን ደጋፊዎች በጣም ከፍተኛ የሆነ ዛቻ አደርሰውብኝ ነበረ። የባለቤቱንም ላይ እንግዲህ እንደዚህ አይነት ይሄ ምንድነው የማስፈራራት ነገር ደርሶባት ነበረ። ወደ ማንቸስተር ዩናይትድ በመሄዴ ደጋፊዎች አልተወደደም። ሊቨርፑልና ማንቸስተር ትልልቅ ከተሞች በመሆናቸው ከፍተኛ ፉክክር ስለሚያደርጉ ነገሩን የበለጠ ከባድ አድርጎታል በማለት በወቅቱ ያ እንደገጠመው ተናግሯል። የኤቨርተን ደጋፊዎች ጉዞን አልወደዱትም። ጭራሽ በሄድኩበት እየተከታተሉ ያስፈራሩ ነበር። ግን በማንቸስተር ዩናይትድ ክለብ ውስጥ ያሳየሁት እንቅስቃሴ ክለባቸውን በማስጠራቴ የኋላ ኋላ ትተውኛል ብሏል። ምክንያቱም የኤቨርተን ውጤት ከኤቨርተን የመጣ ኤቨርተንን እናመሰግናለን የሚሉ ነገሮች ሲበዙና ኤቨርተን ስሙ በስፋት ሲነሳ በኋላ ችግሩ ተፈቷል ብሏል። በእርግጥ በኋላ ላይም ደግሞ ሄዶ ራሱ በዛ ቡድን ውስጥ ጨዋታ ማድረግ እንደቻለ ይታወቃል። የአርሰናልን መረጃ እናስከትል። በዚህ ሲዝን በሊጉ 8 ክሊንሺት ያለው ቡድን ነው። ቼልሲ እና ፓላስ 7፣ ኤቨርተን እና ዩናይትድ 6፣ በርንሞዝ፣ ቪላ፣ ኒካስል፣ ስፐርስ 5፣ ሊቨርፑል 4 ክሊንሺቶች አሏቸው። የአርሰናል ከፕሪሚየር ሊጉ ሁሉ ቀዳሚ ነው ማለት ነው። የዚህ ክለብ ተከላካይ የነበሩት በዚህ ሁሉ ክሊንሺት ውስጥ ሳሊባ፣ ማጋሌሽ መሃል ተከላካይ፣ ግራውን ካላፊዮሪ፣ ቀኙን ዊሊያን ቲምበር ነበረ። አሁን ላይ አንድ ካላፊዮሪ ውጭ የምናነሳው የለም። እሱም ቢሆን ውድ ቤተሰብ ቲምበር እና ካላፊዮሪን በቅጣት የለም። ስለዚህ ቲምበር ብለን እንቆማለን። ከዛ ውጭ ግን ሊደነቅ የሚገባው ዳቪድ ሪያ ነው። 2023 ላይ አርሰናልን ከተቀላቀለ ጊዜ ጀምሮ 108 ጨዋታዎችን አድርጓል። 58 ጎሎች በሁሉም ውድድሮች ተቆጠረበት። 50 ክሊንሺት አለው። በጣም አስደናቂ የሚባል ቁጥር ነው። ይሄ በሱ ዘንድም የተመለከት ነው። ስለዚህ አርሰናል በዚህ ሳምንት በሚያደርገው ጨዋታ ይሄ ወልብስ መሆኑ ብቻ ነው እኔ በግልጽ የታየኝ ቀላል መሆኑ። ከዛ ውጭ ግን አርሰናል እስቲ የቡድኑን ስኳድ ዴብዝ አሁን ላይ ተመልከቱት። ትንሽ ስጋቶች የሚያጭር ነው። ምናልባት ትልቅ ጨዋታ በዚህ ሰዓት ቢመጣበት ኖሮ የሻምፒዮንስ ሊግም ኮፐንሃገን ቀለል ያለ ቡድን ነው፣ ወልብስም ቀለል ያለ ነው። ይሄ ቡድኑ በደንብ ተዘጋጅቶ እንዲመጣና ያሉት የአካዳሚ ተጫዋቾችንም ይሁን ተጠባባቂዎቹን ለመጠቀም የሚያስችል ጨዋታ ሆኖ መምጣቱ እንጂ የጉዳት ሁኔታ በጥቂቱም ቢሆን አሳሳቢ የሚባል ነው። ጋብርኤል ማጋለሽ ከ2 ሳምንት በኋላ ልምምድ ይጀምራል ብለዋል አሰልጣኝ ማይክል አርቴታ። ያ የሚጠበቅ ዜና ነው። ልምምድ ትላንት አላረገም ቡድኑ ዛሬ ነው ልምምድ የሚያደርገው ብለዋል። ስለዚህ ሳሊባ ይኑር አይኑር በጨዋታ ላይ የሚለውን ከዛሬ ልምምድ በኋላ ጠይቁኝ ብለዋል። ስለ ትሮሳርድ ተጠይቀው ነበረም። ትንሽ አሰልቺ ብለውታል የጉዳትን ሁኔታ በዛው። እሳቸው እንግዲህ አሁን ላይ ለምን ያክል ጊዜ ከሜዳ እንደሚርቅ አላቅም ብለዋል። ያው እሳቸው አውቃለሁ ይላሉ ተብሎ አይጠበቅም፣ ግን አላቅም ብለዋል። ስለ ትሮሳርድ የሚጫወት አይጫወት በዚህ ሳምንት ላይ ስለ ራይስም ሲጠየቁ ታሞ ነበር፣ በተለምዶ በቀናት ውስጥ ይሻለዋል፣ እንዴት እንደሆነ ዛሬ ነው የማውቀው ብለዋል። የተለመደ ከሳምንት ጋዜጣዊ መግለጫ ይመስላል የእሳቸው። በቲምበር ጉዳይም ተጠየቁ። ቀለል ያለ ህመም ተሰምቶት ነበር፣ ዛሬ ልምምድ እንደሚመለስ እናያለን፣ የእሱም የቀናት ጉዳይ ብለው ታልፈውታል። ጋብርኤል ሱስስ ተባሉ፣ እሱ ተመልሷል። ያው ሲጫወት አይታችሁታል። እንደሱ አይነት ጥራት ያለው ተጫዋች፣ እንደሱ ለቡድኑ ብዙ የሰጠ ተጫዋች እና ባለፈው ተቀይሮ በገባበት ወቅት ያሳየው እንቅስቃሴ ምን ያህል ለቦታ ወሳኝ እንደሆነ አይቻለው ሲሉ ማይክል አርቴታ ተነግሯል። በሊጉ ዋንጫ ዙሪያ 90 ነጥብ ያስፈልገናል ብለዋል። ያለ 90 ነጥብ የፕሪሚየር ሊግ ዋንጫን ማሰብ በጣም ከባድ ነገር ነው ብለዋል። እናሳቸው 90 ነጥብ ያስፈልገናል ብለዋል። ስለዚህ ከቀጣይ ጨዋታ ጀምሮ ድል እያደረገን መሄድ ይጠበቅብናል፣ አለበለዚያ ዋጋ ሊያስከፍለን ይችላል ብለዋል። በሊጉ በእርግጥ ጋርዲዮላ ከመጡ በኋላ የሊጉን ዋንጫ ከ90 ነጥብ በታች ማንሳት በአጋጣሚ ካልሆነ በስተቀር በጣም አስቸጋሪ ሁኔታ እንደተከተተ ይታወቃል። ቪክተር ዮኬሬሽም በቡድን ውስጥ እንግዲህ ያለው የራስ መተማመን ከፍ ያለ ነው፣ እሱንም እንጠቀማለን፣ ለ90 ነጥቡ ያግዘናል ብለዋል። አርሰናል በዚህም ሳምንት ከወልቭስ ጋር ጨዋታ ያደርጋል። ጥቂት ቆይተን እንመለስ። ያሁኑን እዚህ ጋር እናብቃ።